ከፋኖ ተወካዮች ጋር በናይሮቢ ተደርጎ የተባለውን ስብሰባም ምክር ቤቱ አስተባብሏል። መንግስትን እና የፋኖ ታጣቂዎችን ለድርድር የማመቻቸት ሚና የተሰጠው የአማራ ክልል ሰላም ምክር ቤት ከ6 ወራት በፊት በኬንያ ናይሮቢ ከፋኖ ተወካዮች ጋር ተወያይቷል መባሉም አነጋጋሪ ሆኗል። የምክር ቤቱ ሰብሳቢ አቶ ያየራድ ለአሃዱ ሬዲዮ በሰጡት ቃለ መጠይቅ ከወራት በፊት ከፋኖ ተወካዮች ጋር በናይሮቢ ተገናኝተናል፣ 200 የሚሆኑ ታጣቂዎችም እጅ እንዲሰጡ አድርገናል ብለው ነበር። በጉዳዩ ላይ ለአንድ አፍታ ሚዲያ ማብራሪያ የሰጡት የምክር ቤቱ ቃል አቀባይ እያቸው ተሻለ ግን ይህንን የሰብሳቢውን ንግግርም ውድቅ አድርገውታል። ናይሮቢ ላይ ከፋኖ ተወካዮች ጋር ስለ ድርድር ውይይት ተደርጓል የሚባለው መረጃ እንደ ምክር ቤት አናውቀውም በማለትም ለአንድ አፍታ ሚዲያ ገልጸዋል። የተወሰኑ ምክር ቤት አባላት ከ6 ወር በፊት ለአቅም ግንባታ ስልጠና በናይሮቢ ኬንያ ተገኝተው እንደነበር የገለጹት ቃል አቀባዩ ነገር ግን እንደ ምክር ቤት ከፋኖ ተወካዮች ጋር የተደረገ መደበኛ ድርድር አለመኖሩን ገልጸዋል። ምክር ቤቱ የክልሉን ወታደራዊ ግጭት ለመፍታት ከዲፕሎማቲክ ማህበረሰብና ከተለያዩ አካላት ጋር በተደጋጋሚ እንደሚገናኝ የጠቀሱት ቃል አቀባዩ የፋኖ ታጣቂዎች ውክልና ካልሰጡ ማንኛውንም አካል ወኪል አድርገን ልናናግር አንችልም ብለዋል። ሌላው ለአንድ አፍታ ሚዲያ ያቀረበላቸው ጥያቄም ምክር ቤቱ 200 የፋኖ ታጣቂዎች የሰላም አማራጭ እንዲቀበሉ አመቻችተዋል በሚል ሰብሳቢውን የሰጡትን አስተያየት የሚመለከት ሲሆን ቃል አቀባዩም በምላሻቸው እንደ ገለልተኛ ድርድር አመቻች ምክር ቤቱ እጅ በማሰጠት ውስጥ እጁ የለበትም በማለትም መንግስት ከፋኖ ጋር በናይሮቢ ድርድር እንደጀመረ ተደርጎ በተለያዩ ሚዲያዎች ሲናፈስ የነበረውን ዘገባም ፍጹም ውሸት መሆኑን አሳውቀዋል። የፋኖ ኃይሎችም በበኩላቸው ከዚህ ቀደም ሲያስታውቁት እንደነበረው ከብልጽግናው መንግስት ጋር ምንም አይነት ድርድር ማድረግ እንደማይፈልጉም ማስታወቃቸው ይታወሳል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን አጫጭርና ሰበር መረጃዎች ይዘናል። በትግራይ ክልል ጭምብል የለበሱ ታጣቂዎች አፈሳ እያደረጉ እንደሆነ ተሰምቷል። እንዲሁም ሌተናል ይልማ መርዳሳም አነጋጋሪ መረጃን አጋርተዋል። ውድ ቤተሰቦቻችን አብራችሁ እንድትቆዩ ክብሮት እንጋብዛለን። የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን ጠላትን እስከ ወዳኛው ይሸኛል ሲሉም ሌተናል ጀነራል ይልማ መርዳሳ ተናግረዋል። ጠላት የሰላም አማራጭን ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዳኛው የሚያከስም አስተማማኝ መች ኃይል መሆኑን በተግባር ያረጋግጣል ሲሉም ሌተናል ጀነራል ይልማ መርዳሳ ተደምጠዋል። የፌዴራል አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ኢትዮጵያን ከባዕድ ወረራና ከባዕዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር አየር ኃይል መገንባቱን የገለጹ ሲሆን የኢትዮጵያ አየር ኃይል የሀገሪቱን ሉዓላዊነት የማያስደፍር የሰማይ ላይ ጋሻ ሆኗል ያሉት ዋና አዛዡ በቴክኖሎጂ የላቀ በስነ ልቦና የጠነከረ ለሀገር ክብርና መስዋዕትነት ለመክፈል ዝግጁ የሆነና ጠላትን አምሮ የሚጠላ ጀግና ሰራዊት ገንብተናል ብለዋል። በመሆኑም ኢትዮጵያ ለማፍረስ የሚያልሙ ኃይሎች ሰማያችንን ሌት ተቀን በንስር አይን የሚጠብቀውና በጽኑ እንደሚቆጣጠረው ጀግናው አየር ኃይል የታሪካዊ ውድቀታቸው ምክንያት እንደሆነ ሊያውቁት ይገባል ሲሉም ዋና አዛዡ አሳስበዋል። ጄኔራሉ ይሄን ይበሉ እንጂ ጠላት ያሏቸው አካላት እነማን እንደሆኑም ለመግለጽ አልደፈሩም። በትግራይ ክልል ጭምብል በለበሱ ታጣቂዎች እገዛ የግዳጅ ወታደራዊ አፈሳም ስጋት ፈጥሯል። በትግራይ ክልል አብይ አዲና አካባቢ በሚገኝ ወርቅ ማዕድን ማውጫ ላይ የክልሉ ኃይሎችና ፊታቸውን የሸፈኑ ታጣቂዎች በንጹሃን ላይ አሰቃቂ ግዳጅ ወታደራዊ አፈሳ እያካሄዱ መሆኑን ቢቢሲ ትግረኛ በምርመራ ዘገባው ይፋ አድርጓል። ግንቦት 17 ቀን 2018 ዓ.ም ከ700 በላይ ወጣቶችና የዕለት ጉልበት ሰራተኞች ከስራ ገበታቸው ላይ በድብደባና በኃይል ታፍሰው ልብስና ስልካቸው እንኳን ሳይዙም ቀናጥል ወደሚገኝ ወታደራዊ መሰልጠኛም መወሰዳቸውን ተጎጆችና ቤተሰቦቻቸው ገልጸዋል ብሏል። የትግራይ ኃይሎች አርሚ 60 ምክትል አዛዥ ኮሎኔል ዘልዑል ማቴዎስ በአካባቢው የማዕድን ወረራን ለመበተን እርምጃ ወስደናል በማለት ድርጊቱን ያመኑ ቢሆንም ወጣቶች ወደ ወታደራዊ ማሰልጠኛ ስለመወሰዳቸው ግን የሚያውቁት ነገር እንደሌለም ተናግረዋል። በእንዲህ እንዳለ የአሜሪካ ኤምባሲ ልዑክ በሚቀጥለው ሳምንት ወደ መቀሌ ሊያመራ እንደሚችልም የተለያዩ የመረጃ ምንጮች እየወጡ ይገኛሉ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከፍተኛ ልዑክ ቡድን በሚቀጥለው ሳምንት ወደ መቀሌ ከተማ ያቀናል ተብሎ እንደሚጠበቅ ለጉዳዩ ቅርበት ከሆኑ ምንጮች ያገኘነው መረጃ ያመለክታል። ስለ ጉብኝቱ ዋና ዓላማም ስለ ልዑኩ ቡድን አባላት ማንነት እስካሁን በይፋ የተገለጸ ነገር ባይኖርም በመቀሌ ከህወሓት አመራሮች ጋር ይገናኛሉ ተብሎ ይጠበቃል። ይህ ጉዞም በህወሓትና በፌዴራል መንግስቱ መካከል እየተካረረ የመጣውን ውጥረት ለማርገብ ሊሆን እንደሚችልም እየተገመተ ይገኛል።
የአውሮፓ የሕግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ነው ያለውን ግድያ አስመልክቶም ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ ጥሪ አቅርቧል። ማዕከሉ በቅርቡ አርሲ ዞን አስኮ ወረዳም በትንሹ 37 ኦርቶዶክስ ክርስቲያኖች መገደላቸውን፣ አብያተ ክርስቲያናትን መቃጠላቸውን አመላክቷል። ማዕከሉ ትናንት ባወጣው ማሳሰቢያም ኢትዮጵያ ውስጥ አጠቃላይ ምርጫ በሚካሄድበት ወቅት በአንድ ወገን ክርስቲያኖች ወገኖቻቸውን ይቀብሩ፣ በሺዎች የሚቆጠሩ ሲቪሎችም ከመኖሪያ ቤታቸው ይሳደዱ ይፈናቀሉ እንደነበርም ገልጿል። ግድያው ኦሮሚያ ክልል ውስጥ ክርስቲያኖች ላይ በተደጋጋሚ ከተፈጸመው ጥቃት በቅርቡ የተፈጸመ መሆኑን በማመልከትም ድርጅቱ በመላ ኢትዮጵያ በአማራ ሕዝብ ላይ እየተደረገ ነው ብሏል። ግፍና ጭካኔ የጨመረ ስጋት ነው ያለም ሲሆን የሁኔታውን መባባስ ምክንያት ማድረግም የአማራ ሕዝብ እና በኢትዮጵያ ውስጥ ያሉ የክርስቲያን ማህበረሰቦችን እያጋጠማቸው ያሉ አደጋዎች በተመለከተም የአውሮፓ የሕግና የፍትህ ማዕከል አስቸኳይ አቤቱታውን ለተመድ የዘር ፍጅት መከላከል ቢሮም አቅርቧል። ማዕከሉ የኢትዮጵያ መንግስት ምርጫ በሚያካሄድበት ዕለት በሸርካ ወረዳ 2 ዘመዳማቾች በጌዶ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦቹንም ስም በመጥቀስ ገልጿል። በዋዜማውም ታጣቂዎች ወደ ቤታቸው መጥተው ንብረቶቻቸውንና ከብቶቻቸውን ሰርቀዋል። የሰዎቹንም አስክሬን ከቤታቸው 10 ኪሎ ሜትር ርቀት ላይ ሚታና ጋዶ በተባለ ስፍራም መገኘቱን አመልክቷል። ግንቦት 22 እና ግንቦት 23 ቀን 2018 ዓ.ም ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያኖችን ሲቪሎችን በቤታቸው በመንገድ ላይና ሲሸሹም መግደላቸውን፣ ከአንድ ክፍለ ዘመን በላይ የቆየውን የቅዱስ ገብርኤል ቤተክርስቲያን ማቃጠላቸውን እንዲሁም ኩፍቴና መድኃኔዓለምን ቤተክርስቲያን ዘርፈው ማቃጠላቸውንም ዘርዝሯል። የኦርቶዶክስ ክርስቲያን ቤተሰቦችን በመለየትና ቤታቸውን በእሳት ማቃጠላቸውን፣ ንብረቶችንም መዝረፋቸውን የገለጸ ሲሆን የአውሮፓ የሕግና የፍትህ ማዕከል መግለጫም በተለያዩ ጊዜያት ጥቃት የተፈጸመባቸው ቦታዎች በዝርዝር በመጥቀስ የተፈጸሙ ድርጊቶችን ማስረጃ በማጣቀስም አቅርቧል። የአውሮፓ የሕግና የፍትህ ማዕከል በሲቪል ክርስቲያኖች እና አማራዎች ላይ ተከታታይነት ያለው ሲቪል የገለጠው ጥቃት በተመድ የዘር ፍጅት መከላከል ድንጋጌና በሮም ደንቦች ወይም ዓለም አቀፍ የጦር ወንጀል መዳኛ ፍርድ ቤትም አኳያ ብርቱ የሕግ ጥያቄዎችን ያስከትላል ብሏል። በመጨረሻም ኢራን በሊባኖስ ላይ የሚሰነዘረውን የእስራኤል ጥቃት ከአሜሪካ ጋር የተደረሰውን ስምምነት አደጋ ላይ እየጣለው ይገኛል ብላለች። ኢራን በእስራኤል የሊባኖስ ጥቃቶች ምክንያት ከባድ ምላሽ እንደምትሰጥ ያስጠነቀቀች ሲሆን ይህ ጥቃት ከአሜሪካ ጋር የተደረሰውን ስምምነት የሚፈትንና በዶናልድ ትራምፕና በቤንጃሚን ኔታንያሁ መካከል ያለውን ግንኙነት የሚያሻክር ይሆናል ስትል ገልጻለች። 4 ሰዎችን ለህልፈት የዳረገው የእስራኤል ጥቃት ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ኔታንያሁን የበለጠ ኃላፊነት እንዲሰማቸውም በይፋ አሳስበዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካ ጋር የሚደረገው የመጨረሻው ስምምነት የማዕቀብ መነሳትን፣ የታገዱ የኢራን ንብረቶችን መልቀቅንና የእስራኤል ጦር ከሊባኖስ መውጣትንም ማካተት አለበት ብለዋል። በሌላ በኩል ሶስተኛው የኢራን የነዳጅ ጫኝ መርከብ የአሜሪካን የባህር ኃይል እገዳ አልፋም መውጣቷ ተገልጿል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለስምምነቱ ቀላል መሆኑን ጠቅሰው ኢራን የኒኩሌር መሳሪያ ካላበለጸገችና ሽብርተኝነትን በገንዘብ መርዳት ካቆመች እውነተኛ ጥቅሞችን ልታገኝ እንደምትችልም ተናግረዋል። በእስራኤል በኩል ደግሞ በትራምፕና ኔታንያሁ መካከል ያለውን አለመግባባት ለመቀነስና የውስጥ ድጋፍን ለማጠናከር ሲባል በሄብሮን ከተማ ላይ የሚደረገው የመሬት ወረራና የግዛት ማካተት እንቅስቃሴም መባባሱ ተዘግቧል። ውድ ቤተሰቦቻችን ለሌቱ ያዘጋጀናቸው አጫጭርና ሰበር መረጃዎች እነዚህ ነበሩም። አብራችሁን ስለነበራችሁ እናመሰግናለን።